ምክክር ወይም የሰላም ግንባታ ሂደት መሆኑ በተለይም እንደኛ ሀገር ለረጅም ጊዜ እየተንከባለሉ ለተሻገሩ ችግሮች መፍትሄ ለማበጀት ጊዜ መፈለጉ አይቀርም። የእምነት ሞግደልን መመልሰው የሆነች መድኃኒት ነገር ውጠን አይደለም። እንዳምንህ ሂደቶች ያስፈልጋሉ፣ ጊዜ ያስፈልጋል። አንድ ሰው ሌላውን የሚያምነው በሂደት ነው። ስለዚህ ጊዜ መኖሩ እኛ እንደ ኮሚሽን ለኛ ጥሩነቱ አንዳንዶቹን ነገሮች ተመልሰን ቀስ ብለን ሰክነን እንድናይ ይጠቅመናል። የሕዝብ ተወካዮች ምክር ቤት የካቲት 11 2018 ዓ.ም ባደረገው አስቸኳይ ስብሰባው የኮሚሽኑን የሥራ ዘመን በ8 ወር ማራዘሙ ይታወሳል። የኮሚሽኑ የሥራ ጊዜ ለሁለተኛ ጊዜ መራዘሙ አንድም ያልተሰሩ ሥራዎች በተገቢው እንዲሰሩ፣ ሁለትም ያልተሰሙ ድምጾች በእኩል እንዲሰሙ ብሎም ማንም ከምክክሩ እንዳይጎድል ለማድረግ ጊዜው ወሳኝ መሆኑን ከፋና ጋር ቆይታ ያደረጉት የኮሚሽኑ ኮሚሽነር ዶክተር አምባዬ ኦጋቶ ይናገራሉ። በጥርጣሬ ላይ ያሉ ወገኖች ለምሳሌ እስካሁን ወደዚህ ሂደት ያልመጡ ወገኖች እንዲመጡ ለነሱም ጊዜ ይሰጣል። አስበው ሂደቱን በሰከነ መንፈስ አጢነውት ጥያቄዎቻችንን በዚህ መድረክ ማንሳት እንችላለን። በዚህ መድረክ ላይ ለኢትዮጵያውያኖች መግለጽ እንችላለን። በዚህ መድረክ ላይ ደግሞ ከሌሎች ኢትዮጵያውያኖች ጋር አንድ ላይ ሆነን መፍትሄን መፍጠር እንችላለን ብለው እንዲያስቡ ለነሱም ጊዜ ይሰጣል ብዬ አስባለሁ። ስለዚህ እነዚህ ያልተካተቱ ድምጾች፣ ያልተካተቱ ባለድርሻ አካላቶች ወገኖቻችን እቺ ሀገር የነሱም ናትና እነሱም እንዲገቡ ለነሱም ጊዜ ይሰጣል ብዬ አስባለሁ። ለዓመታት ያላግባቡን የጋራ ጉዟችንን እየሸረሸሩ ያሉ ችግሮችን ለመፍታትም ጊዜ ወስዶ መምከር ዳግም ያለፍንባቸው ችግሮች ሌላ ለመመለስ ትልቅ አስተዋጽኦ እንደሚያደርግም እምነታቸው ነው። ተመልሰን እንዳንመጣበት ወደ እነዚህ ችግሮች ስህተቶችን እንዳንሰራ በሰከነ መንፈስ እንድንመለከት ጊዜ መኖሩ ይጠቅመናል። ሁለተኛው ያሉብን ችግሮች ደግሞ ትንሽ ጠለቅ ይላሉ። እነዛን ለመፍታት ደግሞ ጊዜ ያስፈልጋል። ቶሎ አድርገን የምናልፈው ነገር አይደለም። ቅድም እንዳልነው ለብዙ ዘመናት የመጡትን ችግሮች ለመፍታት ዘለግ ያለ ጊዜ መውሰድ አስፈላጊ ነው። ኮሚሽኑ እስካሁን ባደረገው የሥራ ክንውን ሀገሪቱን ያዳረሰ የአጀንዳ ልየታ ሥራ ስለመስራቱ አስታውቋል። በጥር 29 2018 ዓ.ም ለሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሪፖርት ባቀረበበት በ93 በመቶ የሀገሪቱ ክፍሎች በመዘዋወር የአጀንዳ ልየታ ሲያከናውን መቆየቱን ጠቅሷል። በዚህም በአጀንዳ ልየታው ሂደት ከ126 ሺህ በላይ በሕዝብ የተወከሉ ተሳታፊዎች አጀንዳ ማዋጣታቸውም ተገልጿል። ታዲያ ከነዚህ ሁሉ አጀንዳዎች ውስጥ የትኞቹ ላይ መመካከር ይገባል የሚለውን ለመወሰንም ጊዜ የሚጠይቅ ነው። በጣም ብዙ ሂደት ውስጥ አልፈናል። እስካሁን ብዙ ሺህ አጀንዳዎች ተሰብስበዋል። በዚህ ውስጥ ሁሉንም ማውራት አንችልም። በሁሉም ነገር ላይ መነጋገር አንችልም። አዋጅ አለ። በዛ መሰረት እጅግ መሰረታዊ የሆኑ ሀገራዊ ጉዳዮች ወደ ችግር ያመጡ ምንድናቸው የሚለውን በምክክር በሰከነ መንፈስ መለየት ያስፈልጋል። አጀንዳዎቻችንን መለየቱ በራሱ ጊዜ ይፈጃል። ሌላው ደግሞ እንደምታውቀው አንዳንዴ በዚህ ሂደት ውስጥ ያልገቡ እስካሁን አንዳንድ ወገኖች፣ አንዳንድ ክልሎች አሉ። እነሱም እንዲመጡ ለዛም ጊዜ ይሰጠናል።